ስማኝ እንደምትወደኝ አውቃለሁ። እኔም እወድሃለሁ። ኩራቱ ይቅር ና በቃ ይቅር እንባባል ና። እሺ ነው የሚለው ምክንያቱም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም። እንጀራ ገዝተው አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታችሁ ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ። ግሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ ስላንተ ስለተደረገልክ ለምን እንቀናለን? ወንድሜ ነህ እኮ ለምን ቀና ባህል ያንተን ውድቀት አልፈልግም። ገባክ አብርሽ? ከሌላ እንግል እንዳታየው። ስለዚህ ያን ለዛ ለመናገር ነው። ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ 300 ምናምን አስክሬን አለ ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው። እነዚህ ልጆች እናቶቻቸው ይመጣሉ ብለው ነው የሚጠብቋቸው። እስቲ አሁን እንኳን ሄዳችሁ ጎብኟቸው። አብርሽ ከጎናችን ሁኑ። እናንተም እንደ አንድ ዩቲዩበር ዩቲዩባችሁ ያድጋል። እነዚህ ልጆች እኮ በዩቲዩብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው። ከእግዚአብሔር በታች አይደለ? ፎሎ ያደርጉታል። ቪዲዮ ምን ሲል ኮሜንት ሼር የሚያደርጉላቸው ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈለግበት ቦታ ከሆነ ፋይ ለምን ነው እንጂ ከሌላ አንግል አብርሽ እንዳትወስደው። መስዬ ውስጥህን የምታውቀው አንተ ነህ፣ ልብህን የምታውቀው አንተ ነህ። ትክክለኛ ቦታ አይኑርህ፣ ጥላቻ አይኑርህ፣ የምታውቀው አንተ ነህ። ግን አሁንም ቢሆን ከአንተ ጋር ችግር የለብንም። እኔ ከመጣመራችሁ ጋር እኛ ችግር የለብንም። ምን አገባል? ግን ስለ እህቶቻችን ነው አሁን የምንናገረው፣ ስለሚመለከተን እህቶቻችን ነው። ምክንያቱም መሲ እንዳለች በየሬሳ ቤቱ ያለው የማን ነው? የነሱ ነው። በየማድረቂያ ሬሳ ቤት ያለው የነሱ ነው። በየቦታው በየሆስፒታሉ የወደቀችው ማንች? የሚያታጣች ትላንትና እላይ ፎቅታች ስትል የነበረች የመዳም ቅመም ነች። አብዳ በበቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋትን ልጅ ሄዳ መሲ ነች ያነሳቻት። እንደዚህ አይነት ነገር ላሳይክ። አሁንም ራሱ ከዛ ነበር እዛ ቦታ ላይ ሄጄ ነበር የመጣሁት። ይሄ ወረቀት ላሳይህ ወይ ከነ ኢትዮጵያ ፓስፖርት እንትኗ ማለት ነው። እች ልጅ አሁን ትናንት ሰው ስትረዳ የነበረች ማቲ፣ ምናልባት ልጅቷን በዚህ በቲክቶክ ቪዲዮ ሲዘዋወር አይታችሁታል። የዚህ መታወቂያ ባለቤት ነጭ ትባላለች። 4 ሆስፒታል፣ ኮይቲ ሆስፒታል፣ ሜንታል ኬዝ ሆስፒታል አልቀበል ብሏት መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮን ነው የሆነ ሆስፒታል አስገብተናት የመጣ ነው። ኦሬዲ እግሯ ታስሮ ማለት ነው። እች ልጅ ማለት ነው መታወቂያ ያለው ዶክሜንቱ ያለው ይሄው እኔ ጋር ነው። እንደዚህ እንዳይሆኑ ነው ምንጮህላችሁ። እች ልጅ አሁን ፈላጊ የላትም። ኦሬዲ አብዳለች። ገባ? በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ ታስራ ነው የገባችው። እንደዚህ እንዳይሆኑ ነው እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኮ አይደለም በዚህ ደረጃ ወይ ከነሱ ጥቅም አግኝተን አይደለም። ድርቀት፣ መንከራተት፣ ስቃይ ወይ ለቅሶ ነው የምናገኘው። ሌላ ምንም ከነሱ ምንም ወይ ዩቲዩበር አይደለም እንደሌላው በዩቲዩብም በምንም ተጠቅመን አይደለም። ስራችንን ቆልፈን ሱቃችንን ዘግተን ነው ሄደን ቦታው ድረስ የምንገኝላቸው። ይሄ ነገር ነው የሚያናድደንም እንትን የሚለን እንጂ አብርሽ ለምን እንጠላሃለን? ሩታን ለምን እንጠላታለን? ምን አደረገችን? አልሰደበችን፣ አልደረሰችብን፣ ከአንደበቷ ክፉ ቃል አልወጣ። ካንተ ጋር ከመጫወት ውጪ አንተም ከሷ ጋር ከመጫወት ውጪ መጥፎ ነገር አልሰማንብህም እኮ። ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱን መንቀጠቅጣቸው እንዲስተካከሉ፣ ሰው እንዲሆኑ፣ ከወደቁ የሚያነሳቸው ስለሌለ። የዚች ልጅ ቤተሰብ አብርሽ ኦሬዲ ጭንቅላቷ ስለለቀቀኝ አንቀበላትም፣ አዲስ አበባ አምጥታችሁ አማኑኤል አስገቡልን አሉ። ቤተሰብ አልፈልግሽም ነው ያላት። እዚህ ሚዲያ ላይ 5000 ሰው እያለ ነው አይደል ቤተሰቦቿ ጋር ደውለን ተቀበሉ ስንል እናት አባት ናቸው አንፈልግም ያሏት። ይሄንን ስለምናይ ነው አብርሽ። አሁን ትረዳናለህ ብለህ ትረዳኛለህ በደንብ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አይደለም። ለአንተ ጥላቻ አይደለም። ግን በቃ የሆነ ሰዓት ተናናደድከን። ግን የሆነ ፊልተር ቀይ ይናገር፣ እሱ ደግሞ ራሱ ይናገር። አሁን ምናልባት ራሱ ይናገርና ራሱ ይናገር ደግሞ ከዛ እኛ ከሆነ እኔና መሲ ከሆነ ችግሩ እኛ በመናገራችን ይሄን በማለታችን እንትን ከሆነ ችግር የለውም። እኛ ይቅርታ እንጠይቋለን። እኛ ከሆነ እኛ ጋር ከሆነ እኛ ይቅርታ እንጠይቋለን። ከዚህ አንጋል የተናገርንበትን አንግል ይረዳ። ከዛ እድል ስጠው ይናገር እንደፈለገ። አሁን ኖርማሊ ወደ አብርሽ እንሂድና ምናልባት እዚህ ጋር የምታዳምጡ በሁሉም ቤቶች ያላችሁ እኔ ጋር ከ1000 ምናምን በላይ ሰው አለ። በየቤቱ ብዙ ሰዎች አላችሁና ከአብርሽ ጋር የሚገናኝን ሐሳብንና የማይገናኙን ሐሳብ ለዩለት። እሺ
ምናልባት ብዙ ሲወራ እሱን እየቀጠቀጥን ወይ እሱን እየተናገርን ሳይሆን በዚህ አጋጣሚ ማወቅ ያለባቸው ሰዎች ማወቅ እንዳለባቸውም ለማስረዳት እንጂ አብርሽን የማይመለከቱ ጉዳዮችም ብዙ ተነስተዋል። አብርሽ አሁን አንተን የሚመለከቱን ጉዳዮች ወይም ደግሞ ማብራራት የምትፈልገውን ነገር እንድትናገር እድል ሰጣለሁ። ማይክ አንተ ነው። ኦኬ እሺ፣ በመጀመሪያ ያው የተናገራችሁትን ነገር የሁላችሁንም ሀሳብ ሰምቻለሁኝ። አሁን ለምሳሌ መሲ ኩሪስቶ የምትባለው ማለት ነው ይቅርታ፣ ከመጀመሪያ ጀምሮ ያወራሽበት ገና ስትገቢ ያወራሽበት መንገድና አሁን ስታስረጅኝ በስነ ስርዓት ስሜን እየጠራሽ ምናምን ያወራሽበት መንገድ እንደሚለያይ አንተ ብቻ ነገረኝ፣ ተስፋዬ ነገረኝ። ይለያያል አይለያይም? ይለያያል። ይሄ ነው የምፈልገው። አሁን ምን ለማለት ነው የፈለኩት፣ በአጠቃላይ ወደ ሀሳቡን ተጠቃልለው ማለት ነው። መጀመሪያ ያወራችበት መንገድ ትክክል አልነበረም አይደለ? ስለዚህ እነዚህም ሰዎች አሁን እኔን ልክ እንዳስረዳሽኝ እዚህም ሀገር የሚኖሩ ብዙ ነገር ልታደርጉ ትችላላችሁ፣ ብዙ ልታገዟቸው ትችላላችሁ። ይሄንን ከእግዚአብሔር ነው የምታገኙት እናንተ ሲመስለኝም እንደዛ ማሰባችሁ ነው እያደረጋችሁ ያላችሁ፣ ከፈጣሪ እናገኘዋለን ብላችሁ። ስለዚህ እኔ ደግሞ እንድታስተካክሉ የምፈልገው ነገር ምንድነው፣ የሆነ ስህተት ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነ ስርዓት በንግግር ለምን አታደርጉትም? አሁን ለምሳሌ መጀመሪያ ገብተሽ ያወራሽኝ ሞት ደስ ስለማይል አይ ኖ ኖ አልኩሽ አይደለ? ስለዚህ ከዛም በኋላ ደግሞ አስተካክልሽ አወራ ለምን አታስረዷቸውም? ላይቭ ላይ ሊሆን ይችላል፣ ቪዲዮ ስትለቁም ሊሆን ይችላል። ለምን በስነ ስርዓት አታወሯቸውም? ስለዚህ ይህንን ነገር እናንተም እንድታስተካክሉ ትፈልጋለሁ። ይህ አሁን ያወራሻቸው ነገሮች በሙሉ ምናምን እኔ ማቆ ታሪክ የለም። አሁን እዚህ ሀገር ስለማልኖር አላውቅም። አሁን ስታወሪ ግን ተረዳሁት አይደል? ገባኝ። ለምን ቀስ ብለሽ ያስረዳሽኝ ያወራሽበት ሞት ይገዝዳል ምናምን። አየህ አሁን ተግባባን ማለት ነው። ሌሎቹንም በዚህ ልክ መግባባት ትችያለሽ። ስለዚህ ለእነሱ ሪስፔክት አለን ካላችሁ እነሱን ስታወሩ በስነ ስርዓት መሆን አለበት ብዬ ስለማምን ነው። አሁን ላይ ገብታችሁ ለአራት ለአምስት የሆነ ፊልተር አድርጋችሁ ምናምን ይሄ የሆነ የህፃን ልጅ ስራ ነው። እናንተን አይወክልም። እናንተን አይወክልም ብዬ ነው ማምነው በመጀመሪያ ደረጃ ማለት ነው። በመጀመሪያ ደረጃ እናንተን አይወክልም። ችግር የለውም ስለሆነ ችግር የለውም። ግን ደግሞ ይሄ እናንተን አይወክልም፣ የህፃን ልጅ ስራ ነው በአጠቃላይ ማለት ነው። ተረዳሽኝ አይደለ? ስለዚህ አንድ ታላቅ ነኝ ወይንም የሆነ ሰው ከኔ የሆነ ነገር ያገኛል ብለሽ የምታምኚ ከሆነ ሰዎችን ሰፖርት የምታደርጊ ከሆነ በጭንቅላትም ማደግ አብሮ ግድ ይላል። የሆነ ነገር እዚህ ጋር እያደረግሽ የሆነ ነገር እዚህ ጋር እያጠፋሽ ማቻ አያደርግም አይደለ? ስለዚህ አብሮ ጭንቅላታችንም ማደግ አለበት። ከሰው ልጅ ጋር እንዴት መግባባት እንችላለን፣ እንዴት ማውራት እንችላለን የሚለውን ነገር በደንብ እንዲገባችሁ ይገባል። ከዛ በፊት እኔ አንድ ቀን ጠርተሽኝ ወይንም ገስት ላይ ገብቼ አውርተሽኝ አታውቂም አይደል? ማቲ ነው ዛሬ መጥቶ እስኪ እናውራችሁ ያለኝ። ስለዚህ እኔን አውርተሽኝ ቢሆን ያኔም ድሮ ነገሮችን ፈተን ሰላም ይሆን ነበር ማለት ነው። እኔም በራሴ ማግዛችሁ ነገር ካለ አግዛችሁና ሁሉ ነገር ይስተካከል ነበረ። ስለዚህ የምናወራባቸው ነገሮች የሆነ አንዳንዴ የሆነ እንደተማረም ሰው ብንሆን ሞር የተሻለ ነው ብዬ አስባለሁ። ሌላ ምንም የሚጨምረው ነገር የለም። ያወራሻቸውን ነገሮች እኔ ከዛ በፊት አላውቅም። አሁን ግን ስላሳወቅሽኝ አመሰግናለሁ። ሰፖርት ማድረጋችሁ ነገር ካለ ሰፖርት አደርጋችኋለሁ። እናንተም ደግሞ ማስተካከል ያለባችሁ ነገሮች አስተካክሉ። እሺ አብርሻ፣ እኔም ደግሞ ወቅቱ ህማማት ነው። ምናልባት በቀደም ባደረግነው ዝም ብለን እኛ ለሙድም ነው ፊት ተቀይረን ምናምን ትስልን ነበርና በዛ ነገር በጣም ይቅርታ፣ እኔ በበኩሌ ይቅርታ። በዚህ አጋጣሚ አብርሽ እኔ ማነሳልህ ነገር እንደ አንድ ወንድም ያው ስህተታችንን ነግረህናል። ያው ነገር እናድርገው እና እንትን አድርጉ መሴ ቁም ነገር እናድርገው። በዚህ አጋጣሚ የምነግርህ አንተም በጅምላ መፈረጅ ተው። በጅምላ ማለት እንደተማራችሁ ሁኑ። ቆይ አንዴ ማቲ፣ አሁን እንደዛ እኮ ልንመለስ ነው አይደለ? ልንመለስ ነው። ኖ አይደለም። እንደተማራችሁ የጅምላ ነገር እንዲቆም አሁን እኮ መከረን አይደል? አሁን ይህንን ነገር ምናልባት አንተን ላይወክል ይችላል፣ የሆነ ሰው ላይወክል ይችላል። ግን እንደዚህ የምታደርጉ ሰዎች ነው እያልኩኝ ያለው። አንድ ጊዜ አዳምጠኛ፣ አዳመጥን አይደለ?
አሁን እንደዚህ አድርጉ እንደዚህ ስተት ነው ስትመጣ ብለህ ለመሲ ነገርካት። ኦልሬዲ አወራች አይደል? አሁን እኔ የማወራህ ነገር አንተን ብታስተካክለው እንዲህ አይነት ነገሮች ሲከሰቱ ለምሳሌ እንዲህ የሆነ ነው ሲባል እንደ አንድ የሚዲያ ሰው ወጥተህ መጀመሪያ ቪዲዮ መስራት አለብህ አይደለ? እንደዚህ አይነት በግሩፖች የሚደረጉ ነገሮች እነዚህ ነገሮች እኔን አይወክሉም። የተደረገልኝ ምንም ነገር ስለሌለ ክፉ የምታነሱትም ደግ የምታነሱም ሰዎች በእኔም ጎራ ሆናችሁ በሌላውም ጎራ ያላችሁ ተመልካቾቻችን ይሄ ነገር እውነት ያላችሁ ነገር ካለ መታችሁ አናግሩን የሚል አንድ ቪዲዮ ሰርተ ቢሆን ጥሩ ነበር። ማለት ክፍተት ተፈጥሯል። ምናልባት እንኳን አላየው ይሆናል። ስላላየህ ነው። አሁን አየህ፣ ቅድም ለዛ ነው ወደኋላ ተመልሰህ ቪዲዮዎችን ማየት ትችላለህ ያልኩ ለዛ ነው ብዬ አውቃለሁ። ከአንድም ሁለቴ ብዬ አውቃለሁ። ከፈለክ ቪዲዮውን እዚሁም ላሳይ እችላለሁ ብዬ አውቃለሁ። ኖ አይ እሱ ጥሩ ነው። ኖርማሊ ያንን ነገር ካደረግክ ኢትስ ፕሌዠር በጣም ወንድሜ አብርሽ። አሁን ያንን ነገር አድርገው ከሆነ አም ሰፖርት ምንም የተለየ ነገር እንዲሆን አይደለም። ምናልባት ግን አሁን እዚህ ጋር ለሚደረጉ ነገሮች እኛ ያው በጠየቅናቸው የተሳሳትካቸውን ነገሮች ሶሪ ያልካቸውን አልፈናል። እኛም ስንሳሳት ደግሞ ጋይድ እንድታደርገን እንፈልጋለን። ዞሮ ይሄ ፕላትፎርም ማንም ሰው የተጎዳ ሰውም የከበረ ሰውም የሚኖርበት ፕላትፎርም ስለሆነ የሚጎዱትን ሰዎች የማንቃት ስራ እኛ እንሰራለን። ምናልባት ለመሲ በግል የነገርካትን እሷም ትሰማለች። ሁላችንም የራሳችን ባህሪ አለን። በነገር ላይ እንደምንለብሰው ልብስ ባህሪያችን ይለያል። ስትገቢ እንደዚህ ማለት አልነበረብሽም ተረጋግታለች ወይ አሁን ልዩነት አለ ወይ ስትለኝ አዎ ያልኩ ስትገባ ቁጡ ነበረች። ከዛን ደግሞ ስለተስተካከለች ነው። ማቲንም ቅድም ኮሜንት ያነሳሁት እኔ እንደዚህ ሲሆን አላውቀው ምን ለመሆን ነው መተህ እንደዚህ የምትናገረው የሚለው ነገር ነው ያንን ስሜት ያመጣው በዛ መልኩ ስለማላውቀው ማለት ነው። ስለዚህ ፍራም ነፈሰ ቀኝ ወልዳችሁ ክበዱ፣ ሁለት ሆናችሁ ወርቃችሁ ሶስት ሆናችሁ ተነሱ። የእናንተ ደስታ እንግዲህ የት ነው ማቅሽ እስክትባባሉ ድረስ ፍቅራችሁን ያለምልምላችሁ። በጣም የተሻለ ነገር እመኝላችኋለሁ። በስራችሁ በርቱ። ስለዚህ አሁን የምንነግራችሁ ነገር ያው የተሳሳተውን አሁን የመጣችሁ ልጆች ያው የተሳሳተውን ነገር ኦልሬዲ ሶሪ ያለባቸውን ነገሮች የማማትን ጉዳይ ጨርሰናል። አዲስ አታድርጉት። ለዛም ደግሞ ቪዲዮ ይሰራላችኋል። ለመካስ የሚያዘጋጁት ነገር አለ። ከዛ ባሻገር ግን አሁንም እነዚህን አረብ ሀገር ያሉ እህት ወንድሞቻችንን እንድታግዝልን እንፈልጋለን። በሙያም ባለ ችግራቸውም እንድትኖርልን እንፈልጋለን። ጥሩ የማንቂያ ነው። ያንን ነገር ስታግዘን ደግሞ በፍቅር የሚወዱ ብዙ እህቶችና ወንድሞች አሉ። ሁሉም ዓለም ወዶ የተሻለ ነገር ሰርታችሁ ሰክሰስ እንድታረጉ እመኝላለሁ። ኤኒዌይ ጥሩ ነገር ስላደረግንና ስለተወያየን ስለተረዳዳንም አመሰግናለሁ። ካስቀየምኳችሁ በጣም ይቅርታ። ካስቀየምኩ ወንድሜ አብርሽ፣ ምክንያቱም ሰው ለማስቀየም የምንሰራው ነገር የለም። ምናልባት የባህሪ ችግር እንግዲህ እንደየራሳችን ሊኖር ይችላል። ያንን አፎ በል። ከዛ በኋላ ያለውን በጋራ እየሰራን ግን እህቶቻችን እናግዛቸው። ቢያንስ የሆነ ነገር ደስታ ላይ የተገኘውን ሰው መካስ ባለብህ በችግራቸውም ጊዜ ተገናኝተን እናግዛቸው ወደሚል ሀሳብ ነው የምንመጣው። አመሰግናለሁ ወንድሜ። አመሰግናለሁ። እኔም እንደ ታላቅ ምናልባት በእድሜ ከኔ ታላቅ ሆናለሁ ብዬ አስባለሁ እና ስለመከርከኝ ምክርም ስለሁሉም ነገር አመሰግናለሁ። ምናልባት ደግሞ በንግግር አሁን ያስከፋው ነገር ካለ ይቅር። እሺ ልቀጥል። አሁን አንተ እንድታረግ የምንፈልገው አንደኛ ታው ይሄ ነገር አይጠቅማችሁም፣ በዚህ መንገድ ሂዱ ስንላቸው የሚሳደቡትን ሰዎች ስድብ ጥሩ አይደለም በላቸው። ምክንያቱም ጎግል አያውቀውም የሚሳደቡትን ስድብ ጎግል ላይ እንኳን የለም እንደዚህ አይነት ስድብ። ታው ለራሳችሁ ብለው ይናገሩት ብለህ ነይስ ጎግል አድርግልሽ ምን አልሽ ነው አያውቀውም ጎግል እስቲል የሚሳደቡትን ታው በላቸው። ማለተኛ ደግሞ ረጁ ማቲ አቋል እናንተ ቀልድ በኋላ ይደርሳል። ፕሊዝ ምንድነው ያሉት ነው አሁን ማለት ነው። ታው በላቸው። ቅድም ማቲ ደግሞ እኔን የሚያናግርበት መንገድ በዚህ መንገድ ስለሆነ ነው። እሺ ተስፍሽ ምናምን እያለ ስለሚያወራ ነው እንጂ ከኔ ጋር ችግር ኖሮበት አይደለም። እና ይሄን ነገር አስተካክልልን። በቀደም ፊልተር አድርገን አንተም አስመስለን ስለሄድንብህ ለሱ ይቅርታ እንጠይቃለን። እኔ መሲም ፎልም አዎ ሄደንብሃል፣ በደንብ አድርገን ሄደንብሃል። መቆጣት ያለብን ስለዛ ለሱ ይቅርታ እንጠይቃለን። አሁንም ቢሆን አብርሃም እኛ ካንተ ጋር ችግር የለብንም። ለእህቶቻችን ነው የምንናገረው። ስንናገር ደግሞ አዎ ትክክል ናቸው ተው እስቲ አሁን እንኳን ከዚህ በኋላ እንኳን ቢያስቡ
ኑሩ፣ ቤተሰቦቻችሁን አግዙ፣ ወንድሞቻችሁን